ዛሬ የምንመለከተው መዝሙረ ዳዊት እንዴት እንጸልይ የሚለው ነው። የብዙዎቻችሁ ጥያቄ ስለሆነ በዚህ ቪዲዮ አካትቼዋለሁ። እንዲሁም ደግሞ ቅደም ተከተሉ እንመለከታለን። መዝሙረ ዳዊት ከመጸለያችን በፊት ምን ማለት እንዳለብን እናያለን ማለት ነው። እስከመጨረሻው ይሄን ቪዲዮ እንድትከታተሉ ጋብዛለሁ። የመጀመሪያው ነገራችን የሚሆነው መዝሙረ ዳዊት ከመጸለያችን በፊት ምን እንበል። መዝሙረ ዳዊት ከመጀመራችን በፊት እንዲህ ብለን እንጀምር። በግዕዙ ለምትሉ ነአ ዳዊት ንጉሠ እስራኤል ሰናይ ወጡም መቃል ታለበውኒ ነገር ወፍካሬ ኩሉ አምሳል ከመወድስ ለማርያም ድንግል እንዘ ጸርህ ወእብል። መዝሙረኛው የእስራኤል ንጉስ ዳዊት ሆይ ወደኔና የዚህን ጣፋጭ የሆነ መዝሙር ቃል ትገልጽልኝና ታስረዳይ ዘንድ ሚስጥሩ ይገለጽልኝ ዘንድ እየጮኩና እየተናገርኩ ድንግል ማርያምንም አመሰግናት ዘንድ በማለት መጀመር ትችላላችሁ። ከዛ በኋላ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም ለአብ ለወልድ መንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ብላችሁ መጀመር ትችላላችሁ፣ በአማርኛ ለምትሉ ማለት ነው። ከዛ ቀጥሎ መዝሙረ ዳዊት እንዴት እንጸልይ ነው። ብዙዎቻችሁ የመዝሙረ ዳዊት ቅደም ተከተሉ እንዲሁም ደግሞ እንዴት መጸለይ እንዳለባችሁ ግራ የገባችሁ አለ። ስለዚህ በዚህ ቪዲዮአችን የምንመለከተው አንደኛው እሱ ነው። መዝሙረ ዳዊት እንዴት እንጸልይ። መጀመሪያ መዝሙረ ዳዊት ከመጸለያችን በፊት ይሄንን ካልን በኋላ ቀጥታ የምንሄደው ጀማሪ ከሆናችሁ አሁን ለጀማሪዎች መጀመሪያ እናገራለሁ፣ ከዛ አሁን ላላችሁ ቅደም ተከተሉ እናገራለሁ ማለት ነው። ጀማሪ ከሆናችሁ ከዚህ በፊት ምንም አይነት መዝሙረ ዳዊት ጸልያችሁ የማታውቁ ከሆነ ከእንደ አዲስ የምትጀምሩ ከሆነ እንዲሁም ደግሞ ከዚህ በፊት ስትጸልዩ ቆይታችሁ እያቋረጣችሁ እየተቸገራችሁ ከሆነ በየዕለቱ 10 መዝሙረ ዳዊት በመጸለይ ጀምሩት። እንዳይበዛባችሁ ከስራ ጋርም ሊሆን ይችላል ከህይወታችሁ ወይም ደግሞ እንደ መጀመሪያም ከሆነ ሊከብዳችሁ ስለሚችል 10 መዝሙረ ዳዊት እያደረጋችሁ ወይም ደግሞ 10 መዝሙር እያደረጋችሁ በመለማመድ መጸለይ ትችላላችሁ። ስለዚህ እሱ እንዴት እናደርግ? የመጀመሪያው ለምሳሌ አንድ ሰው ዛሬ ዕለቱ ማክሰኞ ነው፣ ይሄንን ቪዲዮ የቀረጽኩላችሁ ከመጀመሪያው ጀምሮ ነው መጀመሪያ ያለበት። ፍካሬ ጻድቃን ወዘሃጣን ወይም ደግሞ በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ ከሚለው እዚህ ትጀምራላችሁ አንድ ብላችሁ ማለት ነው። ስለዚህ አንድ ካላችሁ በኋላ እስከ 10ኛው መዝሙር ትሄዱና 10ኛውን ጸልያችሁ 11ኛው ላይ ታቆማላችሁ ማለት ነው። በሚቀጥለው ስትጀምሩ ወይም ደግሞ በሚቀጥለው ነገ ስትቀጥሉ ለምሳሌ የምትቀጥሉት ካቆማችሁበት ነው ከ11 ነው እንጂ ለምሳሌ የዕለቱ መዝሙረ ዳዊት አለ። የዕለቱን ደግሞ በኋላ ነግራችኋለሁ። አንድ ሰው የዕለቱን መዝሙረ ዳዊት እየጸለየ ነገር ግን 10 እንደ መጀመሪያ የሚጸልይ ከሆነ 10ሩን ሳያቋርጥ ነው መጨረሻ ያለበት። ያ ማለት ዛሬ ከ1 እስከ 10 ከሆነ ነገ ከ11 እስከ 20 ከነገ ወዲያ ከ21 እስከ 30 ከዛ በኋላ ደግሞ ካቆመበት ይጀምራል ማለት ነው። ከ31 እስከ 40 እያለ እስከ 150 ዳዊቱ ይቀጥልና ከዛ በኋላ የሚሄደው መዝሙር 50ውን እንደጨረሰ የነቢያትን ጸሎት የእሁድ ማለት ነው። ስለዚህ የነቢያትንም ጸሎት ጨርሶ ይመለሳል። 15 ነው የነቢያት ጸሎት፣ እሱን አድርሶ ይመለሳል።